የጄኔራሎቹ አሳዛኝ ፍጻሜ ግንቦት 8 1981 ዓ.ም የመፈንቅለ መንግስት ሙከራ አድርገው የነበሩት ጄኔራሎች የፍርድ ሂደታቸው ምን ይመስል ነበር? ፍጻሜውስ ምን ሆነ? የጄኔራሎቹን አሳዛኝ ፍጻሜ ለታሪክ ማስታወሻ የሆነን ዘንድ ይዘንላችሁ ቀርበናል። አብራችሁን ቆዩ። በ1953 ታህሳስ ወር ላይ ቀዳማዊ ኃይለ ሥላሴ ላቲን አሜሪካ ውስጥ በጉብኝት ላይ እንዳሉ ዙፋናቸውን ሊገለብጡና እንደወጡ ሊያስቀሯቸው እነ ሜጀር ጄኔራል መንግስቱ ነዋይ አሴሩ። ነገር ግን በስልጣን ክፍፍል ላይ ሳይስማሙ ተከዳዱ። ዓላማቸው ከሸፈ። ንጉሱም ጉብኝታቸውን አቋርጠው ወደ ሀገራቸው ተመለሱ። በዚያን ጊዜ የበታች ሹም ምክትል መቶ አለቃና መቶ አለቃ የነበሩት ከ28 ዓመታት በኋላ ጄኔራል ሆኑና ግንቦት 8 ቀን 1981 ፕሬዝዳንት መንግስቱ ኃይለ ማርያም በሌሉበት ወንበራቸውን ቀምተው እንደወጡ ሊያስቀሯቸው አሴሩ። ነገር ግን አንዱንም ሳይዙት ተከበቡ። እርስ በርሳቸው ተታኮሱ። ሁለቱ ራሳቸውን ገደሉ። ቀሪዎቹም እጃቸውን ሰጡና ዓላማቸው የጧት ጤዛ ሆነ። ፕሬዝዳንት መንግስቱም በሰው ሀገር ባጅተው የቁም ሞት ከመሞት ተረፉ። ተገፍቶ እንደወጡ መቅረት ያው የሞት ታናሽ ወንድም አይደል? እንግዲህ ልብ በሉ። ሁለቱንም ጊዜ ያሴሩት ጄኔራሎች ምርጥና ለአገዛዞቹ ቅርብ የሆኑ ናቸው። ታቦት የሚሰርቀውስ ቄስ አይደል? እና ሴረኞቹ ራስ ሳይጠና ጉተና የሆነባቸው ሊይዙት እርግጠኛ ባልሆኑበት ወንበር ላይ ትኩረት እያደረጉ ውድቀት ገጠማቸው። ሁለቱም የመፈንቅለ መንግስት ሙከራዎች የተካሄዱት መሪዎቹ በሌሉበትና በእርጋታ ማከናወን በሚቻልበት ሁኔታ ላይ ነበር። ንጉሱ ጉብኝታቸውን አቋርጠው አዲስ አበባ እንደገቡ ድጋፉን ለገለጸላቸው ህዝብና በታማኝነት ጸንቶ ዙፋናቸውን ጠብቆ ላቆያቸው ሰራዊት ለምድር ጦርና አየር ኃይል የጥቂት ከሃዲዎች አድማ ከሽፎ ከምንወደውና ከሚወደን ህዝባችን መሃል እንድንገኝ ላበቃን አምላካችን ምስጋና ይግባው በማለት ንግግር አደረጉ። ፕሬዝዳንት መንግስቱ የውጭ ሀገር ጉብኝታቸውን አቋርጠው ከተመለሱ በኋላ ትንፋሻቸውን ዋጥ አድርገው እንደተረጋጉ የእንኳን እግዚአብሔር አወጣው ምኞቱንና ድጋፉን ሊገልጽላቸው ግንቦት 12 ቀን አብዮት አደባባይ ለተገኘ የአዲስ አበባ ህዝብ የጥቂት ጄኔራሎች አመጽ ከሽፏል፣ አመጹን ለማክሸፍ ለተባበራችሁ ሁሉ አመሰግናለሁ በማለት አብዮት አደባባይ ሰገነት ላይ ቆመው ከመቃብር አፋፍ መልስ ንግግር አሰሙ። ሁለቱም መሪዎች ምጸት ለመናገር አስበው ካልሆነ በቀር ያሴሩባቸው ጄኔራሎች በማንኛውም ሚዛን ቢመዘኑና በማንኛውም ሁኔታ ቢቆጠሩ ጥቂት እንዳልሆኑ ልቦናቸው ያውቃል። አብሶ ፕሬዝዳንት መንግስቱ ጥቂት ጄኔራሎች ሲሉ እንደወጡ ከመቅረት በመትረፋቸው ያጥለቀለቃቸው ደስታ ከጎናቸው የቆሙትን ጥቂቶች አብዝተው ያመጹባቸው ብዙዎችን ግን አሳንሰው እንዲያዩ አድርጓቸዋል ከሚያስብል በቀር አርበኞቹ ጄኔራሎች ሀገሪቱ ካላት ጄኔራሎች ብዛትና ብቃት አኳያ ጥቂት የሚባሉ አይደሉም። ፕሬዝዳንት መንግስቱ የአዲስ አበባ ከተማ ህዝብን ሊያመሰግኑት አብዮት አደባባይ በተገኙበት ወቅት የከተማው ከንቲባ አቶ ግዛው ንጉሴ የህዝቡን ስሜት በመወከል ንግግር አደረጉ። ሰልፉ እንዲደምቅ ታስቦ በርከት ያለ ህዝብ እንዲወጣና የኪነት ዝግጅት እንዲቀርብ ቢደረግም ጭር ያለ ድባብ የለበሰ ሆነ። አንጋፋው የሽለላና ቀረርቶ አቀንቃኝ አለማየሁ ፋንታ ጭንቅላቱን በነጭ ሻሽ በቀጭኑ ሸብ አድርጎ ለምዱን ለብሶ ማሲንቆውን በቄንጥ እየገዘገዘ አባሮ ገዳይ ከዳመናው ስር ትመለሳለ ብዬም አልነበረ በማለት ሲያቅራራ ላዳመጠው ለአመታት ሲያቅራራበት የነበረ ስንኙ ሳይሆን ለምን መጣ በሚል ቁጭት በዚያን ዕለት አስቦ ያቀመረው ይመስል ነበር። ከመፈንቅለ መንግስት አድማው ውድቀት በኋላ ከግንቦት ወር ሁለተኛው ሳምንት በኋላ ስለ ጥቂት ጄኔራሎች ክህደት እነርሱን የሚያወግዝ መልእክትና ፕሬዝዳንቱን በመደገፍ የተደረገ ሰልፍ በእነርሱ ምክንያት የተፈጠረውን ክፍተት ለመሙላት የተደረገ ሹመት ወዘተረፈ የመገናኛ ብዙሃን የወሬ ፍጆታ ሆኖ ከረመ። አድመኛና ያድማው ደጋፊ ተብለው የተያዙት ጄኔራሎች እንዳይገደሉ ከበርካታ መንግስታት ዲፕሎማሲያዊ ተማጽኖ ለፕሬዝዳንት መንግስቱ ሲላክ ሰነበተ።
እርሳቸውም ጉዳዩ በሀገሪቱ ሕግ መሰረት በፍርድ ቤት ያልቃል ብለው ቃል ገቡ። ይህ ከሆነ በኋላ ከጥቂት ጄኔራሎች ጋር ልቦናቸው አብረዋል ባሏቸው የቅርብ ረዳቶቻቸው ላይ በእርሳቸው ብቻ ያለቀ ፍርድ ሰጡ። ፕሬዝዳንት መንግስቱ የጥቂት ጄኔራሎች ጉዳይ በአጭር ጊዜ በፍርድ ታይቶ ይወሰናል ብለው ቃል ቢገቡም ከጠቅላይ ጦር ፍርድ ቤት ጀምሮ ልዩ ልዩ ደረጃ ያላቸው የጦር ፍርድ ቤቶች ተቋቁመው ስራ ለመጀመር 6 ወራት ያህል ፈጀባቸው። በእነዚህ ፍርድ ቤቶች የተዳኙት 20 ጄኔራሎች፣ 86 ከፍተኛና መስመራዊ መኮንኖች ሲሆኑ ከነዚህ ውስጥ 14ቱ ጄኔራሎች ክሳቸው የታየው በጠቅላይ ጦር ፍርድ ቤት አንደኛ ችሎት ነበረ። ለዳኝነት የተሰየሙት ሌተናል ጄኔራል ተስፋዬ ገብረ ኪዳን የመሃል፣ ሜጀር ጄኔራል አስራት ብሩና ብርጋዴር ጄኔራል አለማየሁ ስዩም የግራና የቀኝ ዳኞች ሲሆኑ አቃቢ ሕጉ ኮሎኔል ታጠቅ ነበሩ። ፍርድ ቤቱ የተቋቋመው በታላቁ ቤተ መንግስት ውስጥ በንጉሱ ዘመን የንብረት ወይም የወርቅ ግምጃ ቤት፣ በደርግ ዘመን የህዝብ ድርጅት ጉዳይ ጊዜያዊ ጽህፈት ቤት፣ በኋላም የሲኒማ መመልከቻና የከረምቡላ መጫወቻ በነበረ ህንፃ ውስጥ ነበረ። በጄኔራሎቹ ላይ የተመሰረተው ክስ ህዳር 27 ቀን 1982 መታየት ጀመረ። ተከሳሽ ሆነው በችሎቱ የቀረቡት አንደኛ ሜጀር ጄኔራል ኃይሉ ገብረ ሚካኤል የምድር ጦር ዋና አዛዥ፣ ሁለተኛ ሜጀር ጄኔራል አለማየሁ ደስታ የምድር ጦር ምክትል አዛዥ፣ ሶስተኛ ሜጀር ጄኔራል አብዱላሂ ዑመር በመከላከያ ሚኒስቴር የአስተዳደር ጥበቃ መምሪያ ኃላፊ፣ አራተኛ ሪር አድሚራል ተስፋዬ ብርሃኑ የባህር ኃይል ዋና አዛዥ፣ አምስተኛ ሜጀር ጄኔራል ወርቁ ዘውዴ የፖሊስ ሰራዊት ጠቅላይ አዛዥ፣ ስድስተኛ ሜጀር ጄኔራል ዘውዱ ገብረየስ የ603ኛው ኮር ዋና አዛዥ፣ ሰባተኛ ብርጋዴር ጄኔራል ተስፋዬ ትርፌ የአብዮታዊ ዘመቻ እቅድ መምሪያ፣ ስምንተኛ ብርጋዴር ጄኔራል ሰለሞን በጋሻው የአየር ኃይል ኢታማዦር ሹም፣ ዘጠነኛ ብርጋዴር ጄኔራል ነጋሽ ወልደየስ የ608ኛው ኮር ዋና አዛዥ፣ አስረኛ ብርጋዴር ጄኔራል ደሳለኝ አበበ የጦር ኃይሎች አካዳሚ ዋና አዛዥ፣ 11ኛ ብርጋዴር ጄኔራል እርቂሁን ባይሳ የ607ኛው ኮር ዋና አዛዥ፣ 12ኛ ብርጋዴር ጄኔራል ተስፋዬ ደስታ የአየር ኃይል ዘመቻ መኮንን፣ 13ኛ ብርጋዴር ጄኔራል ገናናው መንግስቱ የ6ኛ አየር ኃይል ምድብ አዛዥ፣ 14ኛ ብርጋዴር ጄኔራል እንግዳ ገብረ አምላክ የ606ኛው ኮር ዋና አዛዥ ነበሩ። በሁሉም ላይ ቀረበው ክስ መንግስትን በኃይል ተግባር ለማስወገድ መፈንቅለ መንግስት ሙከራ አድርጓል የሚል ሲሆን ከዚህ በተጨማሪም አንደኛ ሜጀር ጄኔራል ዘውዱ ገብረየስ የጦር ኃይሎች ጠቅላይ አዛዡን በኃይል በማስወገድ በናይሮቢ ኬንያና በአዲስ አበባ ከተማ ከመሰሎቻቸው ጋር አድመዋል። ሁለተኛ ብርጋዴር ጄኔራል ደሳለኝ አበበ ባህር ዳር በሚገኘው 603ኛው ኮር ማሰልጠኛ ትምህርት ቤት የወታደራዊ አለባበስን ስርዓትና ክብርን የሚያጎድፍ ንግግር አድርጓል። ሶስተኛ ብርጋዴር ጄኔራል ተስፋዬ ትርፌ የመፈንቅለ መንግስቱ ሙከራ እንዳይሰምር ተቃዋሚ ኃይል ሊያሰልፍ ይችላል በሚል እምነት ሜጀር ጄኔራል ዘለቀ በየነን በተለየ ክፍል ውስጥ አስገብተው በእስር አቆይተዋቸዋል። አራተኛ ሜጀር ጄኔራል ወርቁ ዘውዴ መፈንቅለ መንግስት ሙከራውን የሚያጎለብት የፖሊስ ኃይል አንቀሳቅሷል፣ ጥበቃ አጠናክሯል የሚል ከሌሎች የተለየ ክስ የቀረበባቸው ሲሆን አቃቤ ሕጉ ኮሎኔል ታጠቅ በጄኔራሎቹ ላይ የመሰረቱትን ክስ በዝርዝር አንብበው እንዳበቁ ተከሳሾቹ የእምነት ክህደት ቃላቸውን እንዲሰጡ በመሃል ዳኛው ሲጠየቁ ድፍረትና ቁርጠኝነት በተሞላበት አነጋገር ለሀገርና ለሕዝብ ይጠቅማል ብዬ አምኜበት አድርጌዋለሁ በማለት የእምነት ቃላቸውን የሰጡ ሲሆን አንዳንዶቹ ደግሞ ለሥራ ተጠርቼ በስፍራው ተገኘው እንጂ የመፈንቅለ መንግስት አድማ እንደሚካሄድ አውቄ አልሄድኩም፣ ጥፋተኛ አይደለሁም ብለዋል። ሜጀር ጄኔራል ወርቁ ዘውዴ ግን እዚያ መገኘቴ ጥፋት ስለሆነ ይቅርታ ይደረግልኝ በማለት ተማጽነዋል። እንዲህ ሆኖ የጀመረው የዳኝነት ሂደት ተከሳሾቹ ክርክራቸውን እንዲቀጥሉ በየነባቸው። ከፊሎቹ የግል ጠበቃ ገዝተው እንደሚከራከሩ ሲገልጹ፣ ከፊሎቹ ደግሞ የግል ጠበቃ ለማቆም የገንዘብ አቅም እንደሌላቸው አሳውቀው መንግስት በነፃ እንዲያቆምላቸው ጠይቀው ተፈቀደላቸው። በሁለተኛው ቀነ ቀጠሮ ታኅሳስ 17 ቀን 1982 ከጠዋቱ 2 ሰዓት ክርክሩ ቀጠለ። በችሎቱ አዳራሽ ተከሳሾች፣ የተከሳሾች ጠበቆችና
ቤተሰቦቻቸው፣ የመንግስት ባለስልጣናት፣ የሀገርና የውጭ ጋዜጠኞች ተገኝተው ነበር። ጠበቆች ደንበኞቻቸውን ከከባድ ቅጣት ሊያድን ይችላል ብለው ያመኑበትን የጋራ መከራከሪያ አቋም ይዘው ነበር በዕለቱ የቀረቡት። ይኸውም በአዋጅ ቁጥር 214/1974 አንቀጽ 9 ህዝባር 1 እና 2 መሰረት የጦር ፍርድ ቤቱ አንደኛ ችሎት ክሱን መዳኘት እንደማይቻለው፣ ይህን ክስ ለመዳኘት ስልጣን ያለው የኢድሪ ጠቅላይ ፍርድ ቤትን በአቋቋመው አዋጅ ቁጥር 9 ህዝባር 1980 አንቀጽ 32 ህዝባር 1 መሰረት የከፍተኛ ፍርድ ቤት እንደሆነ፣ ክርክሩ በወታደራዊ ችሎት የሚታይ ቢሆን እንኳን በተቃጣው መፈንቅለ መንግስት የኃይል ሥራ ወንጀል ባለመፈጸም በአዋጅ ቁጥር 214/1974 አንቀጽ 9 ንዑስ ቁጥር 2 መሰረት ክሱ ሊሰረዝ እንደሚገባው የሚያመለክት ነበር። ይህ የጠበቆቹ መከራከሪያ ነጥብ እንደተደመጠ አቃቤ ሕጉ ኮርኔል ታጠቅ ከጠበቆቹ ለቀረበባቸው ጠንካራ የመከራከሪያ ሐሳብ ተመጣጣኝ መልስ ለመስጠት በቂ ዝግጅት ጊዜ እንደሚያስፈልጋቸው ለችሎቱ ገልጸው ሰፊ ቀጠሮ እንዲሰጣቸው ጠየቁ። ችሎቱም የጠየቁትን ቀጠሮ ሰጣቸው። ችሎቱ ለአቃቤ ሕጉ ሰፊ ቀጠሮ ቢሰጥም ጠበቆች ጥብቅና የቆሙላቸውን ተከሳሾች በግንባር እንዲያገኟቸውና የግል ማነጋገሪያ ክፍል ተዘጋጅቶ እየገቡ እንዲያነጋግሯቸው ፈቅዷል። የዳኝነት ሂደቱም እንዲፋጠንና በቀጠሮ እንዳይጓተት ጠበቆች በሌሎች ፍርድ ቤቶች በተያያዘ ጉዳይ እንዳይጠመዱ የሚያሳስብ ደብዳቤ ለመደበኛ ፍርድ ቤቶች ጽፏል። በአጠቃላይ የክርክር ሂደቱ ከሞላ ጎደል መልካም አዝማሚያ አሳይቶ ነበር። ይሁን እንጂ በመሃሉ ሌተናል ጄኔራል ተስፋዬ ገብረ ኪዳን ሚስታቸው በመሞታቸው ምክንያት ከባድ ሐዘን ላይ እንደሚገኙና በዚህ መንፈስ ዳኝነቱ መቀጠል እንደሚያዳግታቸው ጠቅሰው ከዳኝነታቸው እንዲሰናበቱ ለፕሬዝዳንት መንግስቱ ማመልከታቸው ተሰማ። ይህም ድርጊታቸው ሊቋቋሙት ያዳገታቸው ተጽዕኖ ቢገጥማቸው ነው የሚል ግምት አስከተለ። በመለዮ ለባሹ በኩል የተሰነዘረው ግምት ከዚህ የተለየ ነበር። የመፈንቅለ መንግስቱን ዓላማ በመርህ ደረጃ ደግፈው ያዩትን እንዳላዩ፣ የሰሙትን እንዳልሰሙ ሆነው በዝምታ ቆይተው መጨረሻ ሰዓት ላይ ለፕሬዝዳንቱ ታማኝ ሆነው ቢገኙም በተለያየ ደረጃ አብረዋቸው ሲሰሩ በኖሩት የቅርብ ጓደኞቻቸው ላይ ለመፍረድ የህሊና ሽብር ጤና ስለነሳቸው ነው መልቀቂያ ያቀረቡት የሚል ነበር። ያም ሆነ ይህ እርሳቸው ያቀረቡት ማመልከቻ ተቀባይነት አግኝቶ ከመሃል ዳኝነታቸው ተሰናብተው ሜጀር ጄኔራል አስራት ብሩ በምትካቸው ተሰየሙ። ሜጀር ጄኔራል አስራት ሰውን ማስከፋት የማይፈልጉ ለስላሳና ቦጭቧጫ ሰው ናቸው። የመወሰን አቅማቸው ብዙውን ጊዜ በራሳቸው አቋም ላይ ጸና አይደለም። ሁሉንም እሺ ማለት ያዘወትራሉ። እንግዲህ እኚህን ሰው የገጠማቸውን ፈተና ልብ በሉ። በአንድ በኩል የፕሬዝዳንት መንግስቱን ፍላጎት ለመሙላት፣ በሌላ በኩል ሲያከብሯቸው፣ ሲታዘዟቸውና ሲያዟቸው በነበሩ ከፕሬዝዳንቱ ይልቅ በእጅጉ ለሚቀርቧቸው ጓደኞቻቸው ያላቸው አዘኔታ፣ በሶስተኛ ወገን ደግሞ የፍትህ ጉዳይ በህሊናቸው ውስጥ ተፋጠው የውጥር ይዟቸዋል። ሌላም ንዑስ ጉዳይ አለ። የትኛው የአፍሪካ መሪ ነው መፈንቅለ መንግስት ለሞከረበት ጠላቱ ምህረት ያደረገ? እንኳንስ ሊገለበጠው ያሰረውን እርሱ ራሱ የገለበጠውን መቼ ማረው? ይህን ያውቃሉ። ይህንንም ማስፈጸሚያ መሳሪያ ሆነው መሰየማቸውን አላጡትም። እኚህ ሰው በዚህ ውጥረት ላይ ሆነው ስለ እውነት ይፈርዳሉ ብሎ ማመን አስቸጋሪ ነው። በፍርድ ሂደት ወቅት ብዙ ታዛቢዎች ለችሎት የተሰየሙት ዳኞች መሰረታዊ የህግ ዕውቀት እንኳን የሌላቸው ናቸው በማለት ትክክለኛ ፍርድ እንደማይሰጥ ያላቸውን ስጋት ተናግረዋል። ቢሰጉም እውነት አላቸው። በህግ ዕውቀት አንፃር ግን ዳኞቹ አነሰም በዛም የህግ ዕውቀት ነበራቸው። የቀኝ ዳኛው ብርጋዴር ጄኔራል አለማየሁ ስዩም የአዲስ አበባ ዩኒቨርሲቲ የህግ ምሩቅ ናቸው። የመሃልና የግራ ዳኞቹ ግን የአዲስ አበባ ዩኒቨርሲቲ ምሩቅ ባይሆኑም እንደማንኛውም የጦር መኮንን በጦር ትምህርት ቤት ውስጥ ወይም ካዴት በነበሩበት ወቅት መሰረታዊ የህግ በተለይም ወንጀለኛ መቅጫ ህግን ትምህርት አግኝተዋል። ታዲያ ቢሆንስ ይህ ዕውቀት በዚህ ታላቅ ችሎት ላይ ዳኝነት ለመስጠት አቅም አለው ወይ ቢባል ግን በልምድ የተፈተነና የዳበረ ባለመሆኑ ጨርሶ መሞከር እንዳልነበረበት ማረጋገጥ ይቻላል። ለዚያውም ቢሆን እንደ ህጉ አግባብ የመፈንቅለ መንግስት ሙከራውን ክስ ወታደራዊ ችሎት ማየት እንዳልነበረበት የጦር ሜዳ ወንጀል ስላልሆነ አያሌ የህግ ባለሙያዎች
የተስማሙበት ጉዳይ ነው። እንዲህ ሆኖ በሜጀር ጄኔራል አስራት ብሩ የመሃል ዳኝነት ክርክሩ ቀጠለ። በክርክሩ ሂደትም እንደተፈራው ሚዛናዊነት የጎደላቸውና የጎን ተጽዕኖ የመቋቋም አቅም የሌላቸው ዳኛ እንደነበሩ ጠበቆች ያማርሩባቸው ነበር። የክርክር ሂደቱ በዚህ ሁኔታ ላይ እንዳለ ግንቦት 13 ቀን 1982 ውሳኔ እንደሚሰጥ ተቀጥሮ ጠበቆችም ይህንኑ ቀን በመጠበቅ ላይ እንዳሉ ውሳኔው ግንቦት 11 ቀን 1982 ጠዋት እንደሚሆን ከቀነ ቀጠሮ ቀደም ብሎ በስልክ ተነገራቸው። በዚህ ዕለት በስፍራ የነበረ የዓይን ምስክር የፍርዱን ሂደት እንዳወሳልኝ ታላቁ ቤተ መንግስት በታላቁ ጥረት ቃተተ። ወደ ችሎቱ የሚገባ ሁሉ ጥብቅ ፍተሻ ተካሄደበት። ሁሉም ከችሎቱ አዳራሽ ገብቶ ስፍራውን እንደያዘ ዳኞችም በወንበራቸው ተሰየሙ። ክርክሩ ቀኑን ሙሉ ቀጥሎ ከምሽቱ 12 ሰዓት ግድም በተከሳሾች ላይ የጥፋተኝነት ውሳኔ ተሰጠ። ጠበቆች በተራ እየተነሱ ለየቆሙላቸው ተከሳሾች የቅጣት ማቅለያ ሐሳባቸውን አሰሙ። ከዚያም እረፍት ተሰጠ። ጠበቆቹ ግን ከአዳራሹ እንዳይወጡ ተከለከሉ። የእስረኞቹ ቤተሰቦችና ጋዜጠኞች ከግቢው ተባረሩ። በቃ የጭቃ ጅራፍ መጣ። ከምሽቱ 2 ሰዓት ግድም አዳራሹ በከፍተኛና በመስመራዊ መኮንኖች እንዲሁም በባለሌላ ማዕረጎች ተሞላ። ከዚያም ዳኞች ገቡ። ሜጀር ጄኔራል አስራት ግማሽ ገጽ የማትሞላ ወረቀት በእጃቸው ይዘዋል። በአዳራሹ ጸጥታ ሰፍኗል። ስሜትን የሚያውክ ጸጥታ ነበረ። የሜጀር ጄኔራል አስራትን ገጽ የተመለከተ ሰው በእጅጉ ያዝንላቸዋል። ወይም እንዲህ ከሚሰቃዩ ምን ነው ሽጉጣቸውን ጠጥተው በተገላገሉ ብሎ ይመኝላቸዋል። ተከታዩ ሁኔታም ምን እንደሚሆን ይገነዘባል። ያን ሁሉ ሰዓት የተዘገየው ጄኔራሉ የያዘው ወረቀት የተሸከመቻቸው ጥቂት አረፍተ ነገሮች እስከሚሰናዱ ወይም ፕሬዝዳንት መንግስቱ ውሳኔያቸውን ለማሳረፍ ምሽቱን ሲጠብቁ ኖሯል። እስረኞቹ በካቴና ይፍጥኝ ወይም የኋልዮሽ ታስረው ወደ ችሎቱ ገቡና በመደበኛ ስፍራቸው ቆሙ። እስረኛ ችሎት ፊት ሲቀርብ በካቴና የኋልዮሽ መታሰር ያልተለመደ ነበርና ከዚህ በኋላ የፍርድ ሂደቱን ለመገመት አእምሮ ማስጨነቅ አላስፈልገም። ሜጀር ጄኔራል አስራት ያችን ግማሽ ገጽ ወረቀት አንስተው እንባ እየተናነቃቸው አንደኛ ሜጀር ጄኔራል አብዱላሂ ዑመር በ10 ዓመት እስራት፣ ሁለተኛ ሬር አድሚራል ተስፋዬ ብርሃኑ በ15 ዓመት እስራት፣ ሶስተኛ ሌሎች 12 ተከሳሾች በሞት እንዲቀጡ ተወስኗል በማለት ካነበቡ በኋላ ሁለቱን ዳኞች አስከትለው በቅጽበት ወጡ። ከዚህ በኋላ አዳራሹ ቅስምን በሚቀረሻሽም ንግግር ታወከ። ቤተሰባችንን ሳንሰናበት እንዲህ በመደረጉ እናዝናለን። ጠበቆችን እናመሰግናለን። ቤተሰባችንን አደራ። ፈላጭ ቆራጭነት እድሜ የለውም። ያደረግነውን ነገር ሁሉ አምነንበት ነው እያሉ ተናገሩ። ወዲያው ወታደሮች እያጣደፉ ከአዳራሽ አስወጧቸው። የሞት ቅጣቱ የዚያን ዕለት ምሽት ተፈጸመ። 12 ጄኔራሎች ትቢያ ለበሱ። አስመራ ላይ ወታደሮች ከረሸኗቸው 14 ጄኔራሎች ጋር 26 ጄኔራሎች መንፈቅ ባልሞላ ጊዜ ውስጥ እንደጥላለፉ። ቴዎድሮስ የሞተው ገብርዬ በመሞቱ ነው የሚል አባባል አለ። ይህ ለአንድ ብልህ የጦር ጠቅላይ አዛዥ ታላቅ ትምህርት ነው። አጼ ምኒልክ አንድ የሰራዊታቸው ራስ ወይም ጄኔራላቸው በስልጣን መጋፋት ቢያስቀይማቸው መኳንንቶቻቸው ፊት አቅርበው በድሎኛልና ይህን ሰው አንድ በሉልኝ አሉ። እያንዳንዱ ተነስቶ እምዬ ምኒልክን ከበደለስ ሞት ይገባዋል እያሉ ፍርዱን አሰሙ። እርሳቸው ግን የሰራዊታቸውን አዛዥ አገልግሎትና ጥፋታቸውን መዝነው እናንተ የዋሆች እፊታቸው ያቀረብኩት እንድትወቅሱልኝ እንጂ ግደለው እንድትሉኝ ነውን? እሱን እዚህ ደረጃ ለማድረስ 25 ዓመታት ፈጅቶብኛል እኮ አሉ ይባላል። ምኒልክ አንድ ጄኔራላቸውን ቢገድሉ በዚያ ስር ያለውን ሰራዊታቸውን ሁሉ እንደሚገድሉ ታይቷቸዋል። አርቀውም አሰቡና ይቅር ለእግዚአብሔር አሉ። ራስም ወይም ጄኔራሉም ከቀድሞ የበለጠ ታመኗቸው። ፕሬዝዳንት መንግስቱ ግን ከ25 እስከ 30 ዓመት ያገለገሉ 26 ጄኔራሎቻቸውን በአጭር ጊዜ ውስጥ ሲያስፈጁ ተከታዩን ችግር ለአንድ ደቂቃ እንኳን ያሰቡት አይመስልም።
እርግጥ በእርሳቸው ዘንድ በማንኛውም ብቸኛ መሪ ዘንድ ጠላት ምንጊዜም ጠላት ነው። አንድ ምሽት እንኳን ማደር የለበትም። በዚህ በኩል ቀልድ የለም። ማኪያቬሊ ያስተምሮም ይህንኑ ያዘናል። የጄኔራሎቹ አሳዛኝ ፍጻሜ ግንቦት 8 1981 ዓ.ም የመፈንቅለ መንግስት ሙከራ ያደርገው የነበሩት ጄኔራሎች የፍርድ ሂደት ይህን ይመስል ነበር። ፍጻሜውም በአሳዛኝ መልኩ እንደዚህ ተፈጸመ። የጄኔራሎቹን አሳዛኝ ፍጻሜ ለታሪክ ማስታወሻነት የሆነን ዘንድ አቀረብንላችሁ። ታሪኩን ያገኘነው ነበር ከሚለው በገስት ተጫኔ ከተጻፈው መጽሐፍ ነው። ጋዜጠኞች በተገኙበት የተጀመረውን ይህንኑ ችሎት በሰብሳቢነት የመሩት ጓድ ሌተና ጀነራል ተስፋዬ ገብረኪዳን የኢሰፓ ማዕከላዊ ኮሚቴ የፖለቲካ ቢሮ አባል ጸሐፊና የኤርትራ ራስ ገዝ አስቸኳይ ልዩ ሁኔታ የበላይ አስተዳዳሪ ናቸው። በችሎቱ በተከሳሽነት የቀረቡት ጄኔራል መኮንኖች አንደኛ ኃይሉ ገብረ ሚካኤል ሜጀር ጄኔራል የምድር ጦር ዋና አዛዥ የነበሩ፣ ሁለተኛ ተስፋዬ ብርሃኑ ሪር አድሚራል የባህር ኃይል ዋና አዛዥ የነበሩ፣ ሶስተኛ ወርቁ ዘውዴ ሜጀር ጄኔራል የህዝባዊ ፖሊስ ሰራዊት ጠቅላይ አዛዥ የነበሩ፣ አራተኛ አለማየሁ ደስታ ሜጀር ጄኔራል የምድር ጦር ምክትል አዛዥ የነበሩ፣ አምስተኛ ዘውዴ ገብረየስ ሜጀር ጄኔራል የ603 ኮር አዛዥ የነበሩ፣ ስድስተኛ አብዱላሂ ዑመር ሜጀር ጄኔራል በሀገር መከላከያ ሚኒስቴር የአስተዳደርና የአቋም መምሪያ ኃላፊ የነበሩ፣ ሰባተኛ ሰለሞን በጋሻው ብርጋዴር ጄኔራል የአየር ኃይል ኤታማዦር ሹም የነበሩ፣ ስምንተኛ ደሳለኝ አበበ ብርጋዴር ጄኔራል የጦር ኃይሎች አካዳሚ አዛዥ የነበሩ፣ ዘጠነኛ ተስፉ ደስታ ብርጋዴር ጄኔራል የአየር ኃይል የዘመቻ መምሪያ ኃላፊ የነበሩ፣ አስረኛ እንግዳ ወልደ አምላክ ብርጋዴር ጄኔራል የ606 ኮር አዛዥ የነበሩ፣ 11ኛ እርቂውን ባይሳ ብርጋዴር ጄኔራል የ607 ኮር አዛዥ የነበሩ፣ 12ኛ ነጋሽ ወልደየስ ብርጋዴር ጄኔራል የ608 ኮር አዛዥ የነበሩ፣ 13ኛ ገናናው መንግስቱ ብርጋዴር ጄኔራል የአየር ኃይል የ6ኛው አየር ምድብ አዛዥ የነበሩ፣ 14ኛ ተስፋዬ ትርፌ ብርጋዴር ጄኔራል በሀገር መከላከያ ሚኒስቴር የዘመቻ መምሪያ ኃላፊ የነበሩ ናቸው። ተከሳሾቹ የተከሰሱበት ጉዳይ ዝርዝር የደረሳቸው መሆኑ ከተረጋገጠ በኋላ ጓድ ሰብሳቢው ተከሳሾቹ የሚከራከርላቸውን ጠበቃ ማቆም ህገ መንግስታዊ መብታቸው መሆኑን አስረድተዋል። በጠበቃ አይደለም የፍትህ ደርሶታል። 15 ቀን ደርሶኛል። የሚከራከሩት በራሱ ነው ጠበቃ አይደለም። ክቡር ፍርድ ቤቱን የምለምነው ራሴ ጠበቃ ማቆም ስለማልችል መንግስት ጠበቃ እንዲያቆምልኝ ፍርድ ቤቱን እንደምን ጠይቃለሁ። ደርሶኛል። ታሳታኝ 82 የሚከራከሩት በራሱ ነው ወይስ ጠበቃ አይደለም? የህግ ጠበቃ ይዘን ነው የህግን አቅም ስለሌለኝ ክቡር ፍርድ ቤቱ እንዲመድብልኝ ጠይቃለሁ። ተከሳሾች አሁን እንዳየነው አብዛኞቻችሁ ከአንድ ሰው በስተቀር ማለት ይቻላል በራሳችሁ ሳይሆን የህግ ሰው ወይም የህግ ጠበቃ ይዛችሁ ወይም የህግ ጠበቃ መንግስት አቆሞላችሁ እንዲከራከርላችሁ። ነገር ግን መንግስት የህግ ጠበቃ ለማቆም የተወሰኑ ምክንያቶች ሊኖሩ ይገባል። አንድ እናንተ ራሳችሁ ሀብት ንብረት የሌላችሁ እንደሆነ ማለትም ለጠበቃው የሚከፈለው ወይም ጠበቃ የሚከፈለው ዋጋ ይሄ የማይቻል ከሆነ መንግስት በአግባቡ ሊያቆምላችሁ ይችላል። ግን ሀብትና ንብረት እያላችሁ መንግስትም ጠበቃ ቢያቆምላችሁ ወደፊት ካላችሁ ሀብትና ንብረት መንግስት አይቶ ለዛ ለጠበቃው የወጣበት የወረደበትን ወይንም ለዛ ለስራ ያዋለውን ከናተው እንደሚከፈል እንድታውቁ ነው መጀመሪያ እናስደረክ እንፈልገው። ስለዚህ እንደታስቡበት ነው አንድ ድል የምትሰጣቸው እንጂ በጠየቃችሁት መሰረት መንግስት ጠበቃ ያቆምላችኋል። እናንተ ፈልጋችሁ ማግኘት ካልቻላችሁ ግን ቢሆን በህግ ፊት መብታችሁ ተጠበቀ እንደመሆኑ መጠን
ለራሳችሁ ሊያገለግላችሁ የሚገባ ወይም የምታምኑበት ጠበቃ መርጣችሁ እንድታቆሙ በዚህ ፍርድ ቤቱ ወይም በችሎቱ እኛ ሀሳብ እንሰጣቸዋለን ወይም መብታችሁን እንጠብቅላቸዋለን። አሁን በተሰጠው ማብራሪያ ላይ የሀሳብ ለውጥ ካላችሁ ሀሳባችሁን ለመግለጽ ይፈቀድላችኋል። መብታችሁ ከባለቤቴ ጋር ብቻ ነው ክቡር ፍርድ ቤቱ እንዲገናኝ የተፈቀደልኝ። ምናልባት ሌሎች ዘመዶችን ማነጋግሬ የምችል ከሆነ ያንን እድል እንዲሰጠኝ ክቡር ፍርድ ቤቱን እጠይቃለሁ። ክቡር ፍርድ ቤቱ በሰጠው አስተያየትና ሀሳብ መሰረት ጉዳይ ታይቶ በመጨረሻ ጊዜ ለጠበቃው ክፍል የሚባለውን ለመክፈል ዝግጁ ነው ይቀበላል። ከዛ ድረስ ግን መንግስት እንዲያቆም ነው ጠይቃለሁ። ጠበቃ ይዤ ነው መከራከረው። ጠበቃዬም ቀርበዋል። አቶ አበበ የተቀሩትም ተከሳሾች በተመሳሳይ ሁኔታ ለቀረበላቸው ጥያቄ መልስ ከሰጡ በኋላ ጓድ ሰብሳቢው ሲያብራሩ ተከሳሾች አሁን እንዳየነው አብዛኞቻችሁ አንድ ሰው በስተቀር ማለት ይቻላል በራሳችሁ ሳይሆን የህግ ሰው ወይም የህግ ጠበቃ ይዛችሁ ወይም የህግ ጠበቃ መንግስት አቆሞላችሁ እንዲከራከርላችሁ ነው። ነገር ግን መንግስት የህግ ጠበቃ ለማቆም የተወሰኑ ምክንያቶች ሊኖሩ ይገባል። አንድ እናንተ ራሳችሁ ሀብት ንብረት የሌላችሁ እንደሆነ ማለትም ለጠበቃው የሚከፈለው ወይም ጠበቃ የሚከፈለው ዋጋ ጠበቃ ለመሰየም እንዲችሉ ፍርድ ቤቱ ጊዜ የሚሰጣቸው መሆኑን ገልጠው ፈጽሞ ጠበቃ ለማቆም አቅሙም ችሎታውም የለንም ላሉት ሶስት ተከሳሾች ግን መንግስት ጠበቃ ሊያቆምላቸው እንደሚችል ቃለ መሐላ በማስፈጸም አረጋግጠውላቸዋል። በመጨረሻም ፍርድ ቤቱ ተከታዩ ቀነ ቀጠሮ ታህሳስ 17 1982 እንዲሁም ባቀረበው ሐሳብ ላይ አቃቤ ህግም በዚህ ላይ ተቃውሞ እንደሌለውና ቀጠሮውን እንደሚቀበለው በሰጠው የድጋፍ ሐሳብ መሰረት ባቸው 14 ጀነራል መኮንኖች በዛሬው ዕለት ጠቅላይ ፍርድ ቤት አንደኛ ወታደራዊ ችሎት ቀርበው ጉዳያቸው በዝርዝር መታየት ጀምሯል። ይህንን የተከታተለው ሪፖርተራችን ፍስሐ ገብርኤል ዝርዝር ዜናውን ያቀርባል። ባለፈው ታህሳስ 10 ቀን 1982 ጠቅላይ ወታደራዊ ፍርድ ቤት አንደኛ ችሎት በቀረቡበት ዕለት ለሶስቱ መንግስት ጠበቃ እንዲያቆምላቸው፣ ሌሎቹ ግን ከቤተሰቦቻቸው ከህግ አዋቂዎችና ከባለሙያዎች ጋር ተገናኝተው የግል ጠበቃቸውን እንዲያቀርቡ በተወሰነው መሰረት በዛሬው ዕለት የህግ ተከላካይ ጠበቃ ይዘው በመቅረብ የተከሰሱበት ጉዳይ በዝርዝር ተሰምቷል። ከቀረበው መካከልም የሚከተለው ይገኝበታል። በአንደኛ ተከሳሽ ላይ የቀረበ ክስ አንደኛ ክስ ወንጀሉ በ1949 ዓመተ ምህረት ወንጀለኛ መቅጫ ህግ ቁጥር 32 ህዝባር 1 ህዝባር ሀ እና በልዩ ወንጀለኛ መቅጫ ህግ ቁጥር 9 ህዝባር 1 እና 2 የተመለከተውን በመተላለፍ በኃይል ስራ መንግስትን የማፍረስ ሙከራ ወንጀል በመፈጸም። ሁለተኛ ክስ ወንጀሉ በ1949 ዓመተ ምህረት ወንጀለኛ መቅጫ ህግ ቁጥር 32 ሶስተኛ ክስ ወንጀሉ በ1949 ዓመተ ምህረት ወንጀለኛ መቅጫ ህግ ቁጥር 32 ህዝባር ሀ የተመለከተውን በመተላለፍ በመንግስት ንብረት አላግባብ በመገልገል። አራተኛ ክስ ወንጀሉ በ1949 ዓመተ ምህረት ወንጀለኛ መቅጫ ህግ ቁጥር 32 የተመለከተውን በመተላለፍ የመንግስትን ንብረት አላግባብ በማባከል። በዛሬው ዕለት ጉዳያቸው በዝርዝር መታየት የተጀመረው የእያንዳንዱ ተከሳሽ ክስ በንባብ ከተሰማም በኋላ ተከሳሾቹ በተከላካይ ጠበቆቻቸው አማካይነት የተቃውሞ መልስ ሰጥተዋል። በሁሉም ተከሳሾች ላይ በአቃቤ ህግ የቀረበባቸው የመጀመሪያዎቹ ክሶች በ1949 ዓመተ ምህረት ወንጀለኛ መቅጫ ቁጥር 32 ህዝባር 1 ህዝባር ሀ እና ልዩ ወንጀለኛ መቅጫ ቁጥር 9 1 እና 2 የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክ መንግስት ማፍረስ በማሰብ ከሌሎች ግብረ አበሮቻቸው ጋር በመሆን ግንቦት 8 ቀን 1981 አዲስ አበባ ከተማ በሚገኘው በመከላከያ ሚኒስቴር ዋናው መስሪያ ቤት በተደረገው ስብሰባ በመሳተፍና በመተባበር የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክን ጦር ኃይሎች ጠቅላይ አዛዥ አሰራር በኃይል ስራ ለማስወገድ የአድማ ወንጀል ፈጽማቸዋል የሚል ነው።
ከዚህም በተጨማሪ በነበራቸው ስልጣንና ኃላፊነት በመጠቀም በተለይ አንዳንዶቹ ተከሳሾች የመፈንቅለ መንግስት ሙከራውን ለማሳካት በመንግስት ተሽከርካሪዎች፣ በጦር አውሮፕላኖች፣ በጽህፈት መሳሪያዎችና በአጠቃላይ ለዚሁ ዓላማ ይጠቅመናል ባላቸው የመንግስት ንብረቶች አላግባብ ተገልግለዋል በማለት ክስ ቀርቦባቸዋል። በዚህም መሰረት ጸረ መንግስት ጽሁፎች እንዲባዙና በአዲስ አበባ ከተማ በአየር እንዲበተኑ የጦር አውሮፕላኖችና ሄሊኮፕተሮች የመፈንቅለ መንግስት ሙከራውን በመደገፍ በአዲስ አበባ ከተማ እንዲበሩ በማድረግ እንዲሁም ለዚህ ተግባር እንዲሰለፉ ከአስመራና ከሌሎች አካባቢዎች ለመጡ ወታደሮች የአየር ትራንስፖርትና የተሽከርካሪ አገልግሎት ማቅረብ ተገቢ ባልሆነ መንገድ የመንግስት ንብረት መጠቀም የሚሉ ክሶችም ተመስርቶባቸዋል። ፍርድ ቤቱም የግራና ቀኙን ሀሳብ ከመረመረ በኋላ በሰጠው ውሳኔ ተከሳሾቹ በጥበቆቻቸው አማካኝነት ላቀረቡት የክስ መቃወሚያ አቃቤ ሕግ መልስ ለመስጠት ጊዜ የሚያስፈልጋቸው መሆኑን በጠየቁት መሰረት ለሚቀጥለው የተከሳሾቹ ቤተሰቦች፣ የሀገር ውስጥና የውጭ ዜና ወኪሎች፣ ጋዜጠኞች በተገኙበት በተጀመረው የከፍተኛ ፍርድ ቤት ወታደራዊ ችሎት ጓድ ሜጀር ጄኔራል ከፈለኝ ግብዛ የመሃል ዳኛ፣ ጓድ ብርጋዴር ጄኔራል ብርሃኑ ደምሴ የቀኝ ዳኛ፣ ጓድ ኮሎኔል ሊቁ አለሙ የግራ ዳኛ በመሆን የተከሳሾቹን ጉዳይ ተመልክተውታል። በችሎቱ በተከሳሽነት የቀረቡት መኮንኖች አንደኛ ሳሌ ኤባይሳ ኮሎኔል በመከላከያ ሚኒስቴር የመገናኛ መምሪያ ኃላፊ የነበሩ፣ ሁለተኛ አበራ ኪቲላዊንሳ ኮሎኔል የሁለተኛው አብዮታዊ ሰራዊት ጥገናና ድል ኃላፊ የነበሩ፣ ሶስተኛ ገብረ ሚካኤል ኩምፒሳ ጡሬ ሌተና ኮሎኔል የ607ኛ ኮር የ16ኛ ሰንጥቅ ሜካናይዝድ ብርጌድ አዛዥ የነበሩ፣ አራተኛ ጥጋቡ ተድላ ወንዴ ኮሎኔል በኤርትራ ራስ ገዝ ህዝባዊ ፖሊስ ወንጀል መከላከልና ምርመራ መምሪያ መኮንን የነበሩ፣ አምስተኛ ተሾመ ገብረወልድ ወልደ ጻድቅ ኮሎኔል በኤርትራ ራስ ገዝ ህዝባዊ ፖሊስ የአስተዳደርና ድርጅት መምሪያ ጥበቃ ኃላፊ የነበሩ፣ ስድስተኛ ካሳሁን በላቸው ገብረ ኢየሱስ ኮሎኔል የአስመራ ከተማ ህዝባዊ ፖሊስ አዛዥ የነበሩ፣ ሰባተኛ አህመድ ዩሱፍ ኢብራሂም ሻለቃ የአስመራ ከተማ ህዝባዊ ፖሊስ ፖለቲካ ኃላፊ የነበሩ፣ ስምንተኛ መኮንን አስማረ ኮሎኔል በሁለተኛው አብዮታዊ ሰራዊት የአስተዳደርና ጥበቃ ብርጌድ አዛዥ የነበሩ፣ ዘጠነኛ ሰርጤሳ ኤርጳሳ ባዩ ሌተና ኮሎኔል የ606ኛ ኮር የ106ኛው ብርጌድ አዛዥ የነበሩ፣ አስረኛ ጌታቸው ተሾማየው ሻለቃ በኤርትራ ራስ ገዝ አገር ውስጥ ጉዳይ ሚኒስቴር ተጠሪ ጽሕፈት ቤት የወታደራዊ ደህንነት ጥበቃ ዋና ክፍል ኃላፊ የነበሩ፣ 11ኛ ተስፋዬ ገብረ ጻድቅ ደበላ ሻለቃ የሁለተኛው አብዮታዊ ሰራዊት ቀዳሚ መምሪያ ፖለቲካ ኃላፊ ረዳት የነበሩ፣ 12ኛ ካሳይ ሀብቴ ወልደ ገብርኤል ሻለቃ የ607ኛ ኮር የ12ኛ ብርጌድ አዛዥ የነበሩ፣ 13ኛ ከተማ ገብረ ስላሴ በላቸው ሻለቃ የ607ኛ ኮር አስተዳደርና ጥበቃ አዛዥ የነበሩ፣ 14ኛ ሳህሉ ነጋሽ ድልነሳው ሻለቃ የ6ኛ ክፍለ ጦር የ112ኛው ብርጌድ አዛዥ የነበሩ፣ 15ኛ በረደድ ነጋጣሰው መቶ አለቃ የ6ኛ ክፍለ ጦር የ112ኛ ብርጌድ ፖለቲካ ኃላፊ የነበሩ፣ 16ኛ ዘውዴ መገርሳ አያኖ መቶ አለቃ የ6ኛ ክፍለ ጦር 112ኛ ብርጌድ ወታደራዊ ደህንነት ጥበቃ ኃላፊ የነበሩ፣ 17ኛ አክሊሉ ተክሌ ባዩ ሻምበል የ606ኛ ኮር የ113ኛ ብርጌድ አዛዥ የነበሩ፣ 18ኛ ሰለሞን ግዛው ጅማ ሻምበል የ606ኛ ኮር የ113ኛ ብርጌድ ፖለቲካ ኃላፊ የነበሩ፣ 19ኛ ሙሉጌታ አጥናፉ ጌጤ መቶ አለቃ የ606ኛ ኮር የ113ኛ ብርጌድ ወታደራዊ ደህንነት ጥበቃ ኃላፊ የነበሩ፣ 20ኛ ረታ ኬኔ ቆርቾ ሻምበል በመከላከያ ሚኒስቴር የመገናኛ ግንኙነት መኮንን የነበሩ፣ 21ኛ አስፋው ቦጋለ መንግስቴ መቶ አለቃ የ607ኛ ኮር አስተዳደርና ጥበቃ ሻለቃ ፖለቲካ ኃላፊ የነበሩ ናቸው። ተከሳሾቹ የተከሰሱበት የወንጀል ክስ ታህሳስ 18 ቀን 1982 በጽሁፍ በቅና የደረሳቸው መሆኑን ያረጋገጡ ሲሆን ፍርድ ቤቱ ተከላካይ የህግ ጠበቃ በግል አቅሙ ለመከራከር መቻልና ለመቻላቸው እንዲያሳውቁ ባቀረበላቸው ጥያቄም ከተከሳሾቹ መካከል 12ቱ ከህግ አዋቂዎች ከባለሙያዎችና ከቤተሰቦቻቸው መካከል በግል ጠበቆቻቸው የሚከራከሩ መሆናቸውን ሲያሳውቁ 9 ግን ተንቀሳቃሽም ሆነ ቋሚ ንብረት እንደሌላቸው በመግለጽ መንግስት ጠበቃ እንዲያቆምላቸው ችሎቱን ጠይቀዋል። የክሱ መብት ደርሷል። ደርሶኛል። የምትከራከረው በራስህ ነው ወይስ ጠበቃ ይኖርሃል? ከቤተሰብ ጋር ተነጋግሬ በራሴን የማጥራት የክሱ መብት ደርሷል። ደርሶኛል። የምትከራከረው በራስህ ነው ወይስ ጠበቃ ይኖርሃል? ቤተሰብን አማካሪ መስጠታል። የምትከራከረው በራስህ ነው ወይስ ጠበቃ ይኖርሃል? ቋሚም ሆነ ተንቀሳቃሽ ንብረት ስለሌለ መንግስት ጠበቃ እንዳይቆምልኝ እጠይቃለሁ። ሰብሳቢ ዳኛው በዚህ ጊዜ በሰጡት ማብራሪያም የሚከተለውን ብለው ነበር። ያላችሁት
ከቤተሰቦቻችን ጋር እንደገና እንነጋገራለን የሚል ነገር በመሆኑ ጉዳዩ ሌላ ጊዜ እንዲቀጠል አስገድደዋል። መንግስት ጠበቃ የሚያቆምላቸውን አሁን ነገሩ ለማጣራትና ለመድረስ ስለማይቻል ወደፊት ሀብት ንብረት ሌላም እንደዚህ የሚያስፈልግ ጉዳይ ኖሯችሁ የተገኘ እንደሆነ መንግስት ለሚያቆምላችሁ ጠበቃ ለጠበቃው ይከፈል የነበረውን ሂሳብ ከመቃወቂያ ጋር የሚከፍሉ መሆኑን ከአሁኑ እንድትገነዘቡት አሳስባችኋለሁ። የእምነት ክህደት ቃል ተቀብሎ ክሱን በዝርዝር ማየት የሚችል መሆኑን በዛሬው ዕለት ተወስኗል። ፍርድ ቤቱ በዛሬው ችሎት ወታደራዊ አቃቤ ሕግ ህዳር 27 ቀን 82 ጽፎ ባቀረበው የክስ ማመልከቻ ላይ የተከሳሾቹ ተከላካይ ጠበቆች ታህሳስ 17 ቀን የቀረቡትን ተቃውሞና አቃቤ ሕጉም ከሕግ ጋር በማገናዘብ የሰጡትን መልስ መርምሯል። የተከሳሾቹ ተከላካይ ጠበቆች ለየብቻ ያቀረቡት ክሶች በአንድ ዋና ክስ መጠቃለል አለባቸው በማለት ያቀረቡትን ተቃውሞ ፍርድ ቤቱ አልተቀበለውም። እንዲሁም በክሱ ማመልከቻ በኃይል ስራ መንግስት የማፍረስ ሙከራ ወንጀል ተብሎ የተጠቀሰው የኃይል ስራ መኖርና አለመኖሩ ወደፊት በነገረ ሂደቱ ውስጥ የሚረጋገጥ የማስረጃ ጉዳይ መሆኑን ፍርድ ቤቱ በመግለጽ የቀረበው ክስ በተሻሻለ ወንጀለኛ መቅጫ ሕግ በአዋጅ ቁጥር 214/1974 ቁጥር 9 በንዑስ ቁጥር 1 ወይም በንዑስ ቁጥር 2 ብቻ ይሁን በማለት የተከሳሾች ጠበቆች ያቀረቡትን ተቃውሞ ፍርድ ቤቱ ውድቅ የሚዘነጋ አይደለም። ፍርድ ቤቱ በትናንት ዕለት በዋለው ችሎት አቃቤ ሕግ የተከሳሾች ጠበቆች ላቀረቡት ክስ ተቃውሞ የሰጠውን መልስ የሰማ ከመሆኑን ባሻገር የከሳሾችና የተከሳሾችን ጉዳዮች ከመረመረ በኋላ በሚቀጥለው ቀጠሮ የተከሳሾችን የእምነት ክህደት ቃል ተቀብሎ ክሱን በዝርዝር ማየት የሚችል መሆኑን ወስኗል። ወደ ክሱ ጭብጥ ስንመለስ ቀደም ሲል አቃቤ ሕጉ በ14ቱ ተከሳሾች ላይ ያቀረባቸው የመጀመሪያዎቹ ክሶች በ1949 ወንጀለኛ መቅጫ ቁጥር 9 1 እና 2 የኢትዮጵያ ሕዝባዊ ዲሞክራሲያዊ ሪፑብሊክን መንግስት ለማፍረስ በማሰብ ከሌሎች ግብረ አበሮቻቸው ጋር በመሆን ግንቦት 8 1981 አዲስ አበባ ከተማ በሚገኘው በመከላከያ ሚኒስቴር ዋናው መስሪያ ቤት በተደረገው ስብሰባ በመሳተፍና በመተባበር የኢትዮጵያ ሕዝባዊ ዲሞክራሲያዊ ሪፑብሊክን ጦር ኃይሎች ጠቅላይ አዛዥ አመራር በኃይል ስራ ለማስወገድ የአድማ ወንጀል ፈጽማቸዋል የሚለውና ከዚህም ጋር የመፈንቅለ መንግስት ሙከራውን ለማሳካት በመንግስት ንብረት አላግባብ መገልገልና ማባከን የሚሉና ሌሎችም ክሶች ይገኙበታል። ተከሳሾቹ ታህሳስ 17 ቀን 1982 በጠበቆቻቸው አማካይነት ባቀረቡት የመጀመሪያ ደረጃ የክስ መቃወሚያ ይህ ጉዳይ ለጠቅላይ ፍርድ ቤት ወታደራዊ ችሎት ቀርቦ ሊታይ ስለማይገባው ክሱ ወደ ከፍተኛ ፍርድ ቤት እንዲመራላቸው ፍርድ ቤቱ ትዕዛዝ እንዲያስተላልፍላቸው ጠይቀው ይህ ካልሆነና ጉዳዩ በብይን ታልፎ ችሎቱ የሚቀጥል ከሆነ ክሱ ተስተካክሎ እንዲቀርብ አመልክተው ነበር። ጠቅላይ ፍርድ ቤት ወታደራዊ ችሎት ይህን ጉዳይ ላይ የማይገባው ስለመሆኑ አንድ ጠቅላይ ፍርድ ቤት በጠቅላላው ማንኛውንም ጉዳይ ላይ የሚችለው በመጀመሪያ በጠቅላይ ፍርድ ቤት ማቋቋሚያ አዋጅ ቁጥር 9/1980 በቁጥር 4 በተሰጠው ስልጣን ነው። ሁለት በዚህ መሰረት ቁጥር 4 ንዑስ ቁጥር 1ን ስንመለከት በሌላ ሕግ በተደነገገው መሰረት የሚል ሐረግ ስላለ ሌላ ሕግ ስለመኖሩ በአሁኑ ጉዳይ ይህ ክስ የቀረበበት ይህ የጠቅላይ ፍርድ ቤት ወታደራዊ ችሎት የተቋቋመበትን አዋጅ እናገኛለን። ይህ አዋጅ በጠቅላላው የወታደራዊ ፍርድ ቤቶች ማቋቋሚያ አዋጅ ቁጥር 10/1980 ተብሎ የሚጠራው ሲሆን የጠቅላይ ፍርድ ቤት ወታደራዊ ችሎትን የመጀመሪያ ደረጃ ስልጣን የምናገኘው በዚሁ አዋጅ አንቀጽ 29 ላይ ነው። 3 ለጠቅላይ ፍርድ ቤት በዚህ አንቀጽ የተሰጠው ስልጣን በአዋጁ አንቀጽ 16 ንዑስ ቁጥር 1 እስከ ንዑስ ቁጥር 6 የተዘረዘሩት ወንጀሎች አንደኛ ተከሳሽ ባላቸው ማዕረግ ወይም ከዚያ በላይ ወይም አቻ በሆኑ መኮንኖች ወይም በክፍለ ጦር አዛዥነት ወይም ከዚያ በላይ ወይም አቻ ወይም ተመጣጣኝ በሆነ ባለማዕረግ ሲፈጸሙ ወይም በመጀመሪያ ደረጃ እንዲያያቸው በሕግ የተወሰኑ ሌሎች ጉዳዮች ሲቀርቡ በአንድ ወታደራዊ ከፍተኛ ፍርድ ቤት ችሎት የቀረበ ጉዳይ ወደ ሌላ ተመሳሳይ ችሎት ተዛውሮ እንዲታይ ጥያቄ ሲቀርብ ነው።
4 የአዋጁ ቁጥር 16 ንዑስ ቁጥር 1 ንዑስ ቁጥር ከ1 እስከ 6 ስናይም በአንደኛው ተከሳሽ ላይ የቀረበው ብቸኛ ወንጀል ማለትም በ1949 ወንጀለኛ መቅጫ ሕግ ቁጥር 32 1 ሀ እና አዋጁ ያልተጠቀሰው የተሻሻለ ወንጀለኛ መቅጫ ሕግ አንቀጽ 9 በመተላለፍ በኃይል ስራ መንግስት ማፍረስ ሙከራ ወንጀል መፈጸም ተብሎ የቀረበው ወንጀል በዚህ አንቀጽ ስር የለም። ይህ ያላቸው የተለየ ጊዜ ያላቸው አይደለም። ይህ ነጥብ በወንጀለኛ መቅጫ ሕግ ቁጥር 60 መሰረት በመናቀርበው ክርክር ወደ ታች በተራ ቁጥር 213 የምናነሳው። በሌላ በኩል አቃቤ ሕግ ያልጠቀሰው የአዋጅ ቁጥር 214 አንቀጽ 9 ብቻ የጠቀሰው የአንቀጽ 9 ምንጭም የ1949 ወንጀለኛ መቅጫ ሕግ ሲሆን ቁጥር 250 ወታደራዊ ወንጀል አድርጎ አልጠቀሰውም። ወታደራዊ ወንጀል በ1949 በወጣው የወንጀለኛ መቅጫ ሕግ ላይ እንደተመለከተው ጠቅሰዋለን። የመንግስትን ማፍረስ ሙከራ ወንጀል አይጨምርም። አዲሱም ተተኪ አንቀጽ 9 ወታደራዊ ወንጀል ነው ተብሎ በየትኛውም ሕግ ላይ አልተጠቀሰም። በሌላም በኩል በልዩ ወንጀለኛ መቅጫ ሕግ አዋጅ ቁጥር 214 አንቀጽ 9 የተጠቀሰው ድርጊት በወታደር አባሎች ሲፈጸም ወታደራዊ ወንጀል ነው የተባለበት ቦታም የለም። አምስተኛ በሌላም በኩል በምንም ሁኔታ ሊሆን የማይታለፈው ነጥብ በጠቅላይ ፍርድ ቤት ማቋቋሚያ አዋጅ ቁጥር 9/1980 አንቀጽ 32 እንደተገለጸው በአዋጅ ቁጥር 214 የሚነሳውን የፍትሐብሔርም ሆነ የወንጀል ጉዳይ የሚያየው መደበኛ ከፍተኛ ፍርድ ቤት መሆኑ ነው። ታሪካዊ አመጣጡም ቢሆን የህብረተሰባዊ ኢትዮጵያ ጊዜያዊ ወታደራዊ መንግስት ልዩ ፍርድ ቤት ስራውን ሲጨርስና የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፑብሊክ መንግስት ተቋቁሞ መንግስታዊ መዋቅሩ ሲሻሻል ጠቅላይ ፍርድ ቤት በተቋቋመበት ወቅት በአዋጅ ቁጥር 214 የሚቀርብ ክስ ወደ መደበኛ ፍርድ ቤት ችሎት እንዲሄድ እንጂ አይደለም። በዚሁ አዋጅ አንቀጽ 16 1 ስር የተገለጸው ወታደራዊ ወንጀል የሚለው ቃል መንግስትን የማፍረስ ሙከራ ተብሎ በክስ ውስጥ የተገለጸውን ያጠቃልላል ወይም ይሸፈናል ብለን ነገሩን ብንመለከት ወታደራዊ ወንጀል ማለት ምን ማለት እንደሆነ ህጉ ትርጉም ያልሰጠው ሲሆን በአንቀጽ 1 እንዲታይ ቢደረግ ለ12ኛው ተከሳሽ ህጉ ሰፋ ያለ መብት ያስጨብጣቸዋል። ይሁን በመጀመሪያ ደረጃ ፍርድ ቤት ውሳኔ ላይ ይግባኝ ማሰማትና አቤቱታ ማቅረብ ዕድል ይኖራቸዋል ማለት ነው። አንቀጽ 16 1 2 9 ጋር በማገናዘብ ስለ ዳኝነቱ ስልጣን በመጀመሪያ ደረጃ ብይን እንዲሰጥበት በታላቅ ትህትና አመለክታለሁ። የስረ ነገር ወይም የዳኝነት ስልጣንን በተመለከተ ተከላካይ ጠበቆች የጠቅላይ ፍርድ ቤት ወታደራዊ ችሎት የቀረበውን ክስ ለማየት የስረ ነገር ስልጣን የለውም ብለው የተለያዩ የህግ መከራከሪያ ነጥቦችን ያነሱ ሲሆን ሲጠቃለሉ ግን በወታደራዊ ፍርድ ቤቶች ማቋቋሚያ አዋጅ ቁጥር 10/1980 አንቀጽ 29 እና 16 መሰረት የጠቅላይ ፍርድ ቤት ወታደራዊ ችሎት በመጀመሪያ ደረጃ የሚያያቸው ጉዳዮች በአዋጅ ቁጥር 10/1980 አንቀጽ 16 ስር የተዘረዘሩት የወንጀል ጉዳዮች በመሆናቸው በአዋጅ ቁጥር 10/1980 አንቀጽ 16 ስር ከተዘረዘሩት የወንጀል ስራዎች ውስጥ ደግሞ በኃይል ስራ መንግስትን የማፍረስ ሙከራ የሚል የወንጀል ተግባር ያልተጠቀሰ በመሆኑ ተከሳሾች የተከሰሱበት የህግ አንቀጽ የተሻሻለው ልዩ ወንጀለኛ መቅጫ ሕግ አዋጅ ቁጥር 214/74 አንቀጽ 9 1 እና 2 ሲሆን የመነጨው ከ1949 ወንጀለኛ መቅጫ ሕግ አንቀጽ 250 በመሆኑና ይህም አንቀጽ በወታደራዊ ፍርድ ቤት ስልጣን ስር የሆኑትን የወታደራዊ ጠባይ ያላቸውን ወንጀሎች የማያቅፍ በመሆኑ መፍትሄ ሰጥቷል። ይኸውም በወታደራዊ ፍርድ ቤቶች ማቋቋሚያ አዋጅ ቁጥር 10/1980 አንቀጽ 18 መሰረት አንድ ተከሳሽ ከቀረቡበት ክሶች መካከል አንዱ በወታደራዊ ፍርድ ቤት ስልጣን ስር የሚወድቅ ወንጀል ከሆነ ሁሉም ክሶች የሚቀርቡት ለወታደራዊ ፍርድ ቤት ይሆናል በማለት የደነገገው ነው። እንግዲህ በዚህ ድንጋጌ መሰረት ተከሳሾቹ በተከሰሱባቸው ክሶች ውስጥ በወታደራዊ ፍርድ ቤት የዳኝነት ስልጣን የሆኑ የአድማ ወንጀል፣ ከስነ ስርዓት ውጪ የመሆን ወንጀል፣ በወታደራዊ ንብረት አላግባብ መገልገልና ማባከን የመሳሰሉ ወንጀሎች ስላሉ የመደበኛ ፍርድ ቤት ስልጣን የሆነው በኃይል ስራ መንግስትን የማፍረስ ሙከራ ወንጀል ከነዚሁ ጋር ተጣምሮ በአንድነት በወታደራዊ ፍርድ ቤት ይዳኛሉ ማለት ነው። ሰለቻም
የአገራችን ወታደራዊ ፍርድ ቤቶች የዳኝነት ስልጣን ከኢንተርናሽናል ስታንዳርድ ውጭ ያልሆኑ መሆኑን እንረዳለን። ከዚህ በተጨማሪ የተከሳሾቹ ጠበቆች አቃቤ ሕግ በመንግስት ንብረት አላግባብ መገልገል፣ የመንግስት ንብረትን ማባከን በማለት በዝርዝር ለይቶ ያቀረባቸው ክሶች በዋናው ክስ ተጠቃለው እንዲቀርቡ ካሰሙት ተቃውሞ ሌላው ነበር። 1949 ዓመተ ምህረት በወጣው የወንጀለኛ መቅጫ ሕግ ቁጥር 312 ንዑስ ቁጥር 1 ማንም ሰው ከሌሎች ወታደሮች ጋር በመተባበር በመሰብሰብ ወይም በማናቸውም ሌላ ሁኔታ በአንድ ሹም በአንድ የበላይ አለቃ ወይም በማናቸውም የወታደር ባለስልጣን ላይ ዛቻ፣ የኃይል ስራ ወይም የእጅ ልፍ ተግባር ለመፈጸም የግርግር ተካፋይ የሆነ እንደሆነ የግርግሩም ውጤት አለመታዘዝን፣ ሽብርን ያስከተለ እንደሆነ። ሁለተኛ ግርግሩ የተፈጸመው የጦር አደጋ ምልክት በተሰጠበት ጊዜ ጠቅላላ የጦር ክተት አዋጅ በተነገረበት ወይም በጦርነት ጊዜ እንደሆነ የሚል ሲሆን የተሻሻለውን ልዩ የወንጀለኛ መቅጫ ሕግ አዋጅ ቁጥር 214 1974 ዓመተ ምህረት አንቀጽ 9 ድንጋጌን ስንመለከት ደግሞ ቁጥር 9 ወይም በሌላ ማናቸውም ህገወጥ ተግባር የርዕሰ ብሔሩን አቋም ለማፍረስ ወይም ለማጥፋት የሞከረ እንደሆነ፣ ሁለት ወንጀሉ የተፈጸመው በኃይል ስራ የሆነ እንደሆነ የሚል እንደመሆኑ መጠን በአንድ አንቀጽ ውስጥ የተጠቀሱት የወንጀሉን ተግባር የሚያቋቁሙ ተግባሮች በሌላው አንቀጽ ውስጥ የተጠቀሰውን የወንጀል ተግባር የሚያቋቁሙ ናቸው። በዝርዝር ክሶቹም ቃል ውስጥ እንደተመለከተው ወንጀሉና የወንጀሉ ተግባር ውጤት አንድ ነው። አቃቤ ሕግ ያቀረቡት የክስ ማመልከቻ እንደምንመለከተው ተፈጸሙ የሚባሉት የወንጀል ተግባሮች አንድ ግብ ለማግኘት እንደሆነ የሚያሳዩ ናቸው። አንድን ተግባር ከግብ ለማድረስ በተከታታይ የሚፈጸሙ ተግባሮች ራሳቸውን ችለው ክስ ለየብቻ የሚቀርብባቸው ሳይሆን ሊደረስበት ከታቀደው ግብ ጋር የተያያዙ መሆናቸው በዋናው ወንጀል ብቻ ይጠቃልላሉ። ፍርድ ቤት ሊቀርቡ የሚችሉ አይደሉም። ይሁን እንጂ አቃቤ ሕጉ ከአንድ ሰዓት በላይ በንባብ ባቀረበው ሰፊ የሕግ ትንታኔ ውስጥ የህድሪ ፍርድ ቤቶች ቀደም ሲል በተመሳሳይ ጉዳዮች ላይ የሰጧቸውን ውሳኔዎች በምሳሌነት በመጥቀስ በአንድ ተከሳሽ የተፈጸሙ የተለያዩ ወንጀሎች በአንድ የክስ ማመልከቻ ተጠቃለው ሊቀርቡ እንደሚችሉና ጉዳዩ ተበጥሮ የሚለየው ፍርድ ቤቱ ውሳኔ በሚሰጥበት ጊዜ ብቻ እንደሚሆን ገልጧል። የክስ መጠቃለልን በተመለከተ ሌላው በተከላካይ ጠበቆች የቀረበው የክስ መቃወሚያ ለየብቻ ተለይተው የቀረቡት ክሶች በአንድ ዋና ክስ መጠቃለል አለባቸው የሚል ነው። 1949 ወንጀለኛ መቅጫ ሕግ ለምሳሌ በጦር ኃይሎች አባሎች የአድማ ወንጀል ለመፈጸም የሚደረግ ስምምነት በወንጀለኛ መቅጫ ሕግ ቁጥር 37 እና ቁጥር 313 መሰረት ሊያስጠይቅ ይችላል። እዚህ ላይ ዋናው ወንጀል የአድማ ወንጀል ሲሆን አድማ ለማድረግ ቀደም ብሎ የሚደረግ ስምምነት ደግሞ ራሱን የቻለ ወንጀል ነው። ስለዚህ ወንጀል ለመስራት ስምምነት በመደረጉ ኮንስፒራሲ ብቻ የወንጀል ክስ ሊቀርብ ይችላል። ይኸውም በአድማ ወንጀልና አድማ ለማድረግና ስምምነት በማድረግ በሁለት ወንጀል ክስ ማቅረብ ይቻላል ማለት ነው። የተወሰኑ አባሎች በወንጀለኛ መቅጫ ሕግ ቁጥር 312 በአድማ ወንጀል ብቻ ተከሰው ለአድማ ስምምነት በማድረግ ክስ ባይቀርብባቸውም እንኳን በ1954 ወንጀለኛ መቅጫ ሕግ ስነ ስርዓት ቁጥር 313 ንዑስ ቁጥር 2 መሰረት የቀረበው ማስረጃ ተከሳሾችን በተጨማሪ የሚያስከስሳቸው ወንጀል ከሆነና ፍርድ ቤቱም ወንጀሉን ለማየት ስልጣን ያለው ከሆነ በወንጀለኛ መቅጫ ሕግ ቁጥር 313 መሰረት ሊፈርድባቸው ይችላል። የቀረቡት የተለያዩ ክሶች በአንድ ዋና ክስ ተጠቃለው እንዲታዩ ያቀረቡትን ጥያቄ እንዲሁም አቃቤ ሕግ የሰጠውን መልስ ካገናዘበ በኋላ ውሳኔ ሰጥቷል። ተከላካይ ጠበቆች ታኅሳስ 17 ቀን 1982 ወታደራዊ ምክትል አቃቤ ሕግ ህዳር 27 ቀን 1982 ጽፈው ያቀረቡትን የክስ ማመልከቻ በመቃወም የቀረቡትንና አቃቤ ሕጉም ታኅሳስ 26 ቀን 1982 የሰጡትን መልስ መርምረን ከዚህ የሚከተለውን ትዕዛዝ ፈተነ። ትዕዛዝ በተሻሻለው ልዩ ወንጀለኛ መቅጫ ሕግ አዋጅ ቁጥር 214 ህዝባር 74 ቁጥር 9 ህዝባር 1 እና 2 ተጠቅሶ የቀረበው ክስ በጠቅላይ ፍርድ ቤቶች ወታደራዊ ችሎት ቀርቦ ይታይ ይችላል ወይም አይችልም የሚለው ጉዳይ አከራካሪ የፍርድ ቤቱን ቅድሚያ ብያኔ የሚጠይቅ ሆኖ ይታያል።
አሁን መልስ ማግኘት የሚኖርበት ጥያቄ አንደኛ ተጠቃሹ ወንጀሉና የተከሰሱ ሰዎች በወታደራዊ ፍርድ ቤቶች ማቋቋሚያ አዋጅ ቁጥር 10 1980 አንቀጽ 16 ውስጥ ተካተዋል ወይስ አልተካተቱም? ሁለተኛ ወንጀሉ በአዋጅ አንቀጽ 16 ውስጥ ያልተካተተ ከሆነ በአንቀጽ 18 ድንጋጌ መሰረት ክሱ በጠቅላይ ፍርድ ቤት ወታደራዊ ችሎት ሊቀርብ ይችላል ወይስ አይችልም? እነሱም የጦር ኃይል አባሎች የሚፈጽሙትን ማንኛውም ወታደራዊ ወንጀል ማለትም በ1949 ወንጀለኛ መቅጫ ሕግ ቁጥር 296 ከ331 ድረስና አንድ የጦር ኃይል አባል በሌላ የጦር ኃይል አባል ላይ የሚፈጽመው ማንኛቸውም ወንጀል ሁለት የጦር ኃይል አባሎች ወይም የመከላከያ ኃይሎች ሰራተኞች በሀገር መከላከያ ኃይሎች ንብረት ወይም ጥቅም ላይ የሚፈጽሙትን ማንኛውም ወንጀል ሶስት የጦር ኃይል ወይም የፖሊስ ሰራዊት አባሎች ወይም የውትድርና አገልግሎት ግዴታ ያለባቸው ሌሎች ሰዎች በጦር ሜዳ ግዳይ ላይ ባሉበት ወቅት የሚፈጽሙት ማንኛቸውም ወንጀል አራት የተጠባባቂ ውትድርና አገልግሎት ግዴታ ያለባቸው ሰልጣኞች በወታደራዊ ትምህርት ላይ በሚገኙበት ወቅት የሚፈጽሙት ማንኛውም ወታደራዊ ወንጀል አምስት የብሔራዊ ውትድርና አገልግሎት ግዴታ ያለባቸው ሰዎች በ1949 የወንጀለኛ መቅጫ ሕግ ቁጥር 296 እስከ 290 ጭምር ከተመለከቱት ውስጥ የሚፈጸሙት ወንጀል ስድስት የጦር ሚለው ጋር የተያዘ ሆኖ እናገኛለን። በ10ኛው በ11ኛውና በ12ኛ ተከሳሽ ላይ የቀረበባቸውን ክስ ስንመለከት የወንጀሉን ድርጊት ፈጽመዋል የተባለው አስመራ ከተማ በሚገኘው የሁለተኛው አብዮታዊ ሰራዊት ውስጥ በመሆን ከግንቦት 9 እስከ 10 ቀን 1981 ባለው ጊዜ ውስጥ ነው። ስለዚህም ከላይ የተጠቀሱት ሶስት ተከሳሾች ወንጀሉን የፈጸሙት በአስቸኳይ ጊዜ ሁኔታ ክልል ውስጥ ስለሆነ ክሳቸው ስልጣን ላለው ወታደራዊ ፍርድ ቤት መቅረብ ይችላል። ስልጣን ያለው ወታደራዊ ፍርድ ቤት የትኛው ነው ለሚለው ጥያቄ መልስ የሚሰጠው የወታደራዊ ፍርድ ቤቶች ማቋቋሚያ አዋጅ ቁጥር 10 1980 አንቀጽ 29 ሆኖ እናገኘዋለን። ይህም ጠቅላይ ፍርድ ቤት ወታደራዊ ችሎት የመጀመሪያው ደረጃ የዳኝነቱ ስልጣን የሚኖረው በአንቀጽ 16 1 2 3 4 5 እና 6 የተዘረዘሩ ወንጀሎች ሀ የብርጌዴር ጀነራልነት ወይም ከዛ በላይ ወይም አቻ ማዕረግ ባላቸው መኮንኖች ሲፈጸሙ ለ የክፍለ ጦር አዛዥነት ወይም ከዛ በላይ ወይም ተመጣጣኝ እዝ ደረጃ ባላቸው አዛዦች ሲፈጸሙ መሆኑን ይደነግጋል። ማዕረግ ያላቸው ከፍተኛ የጦር መኮንኖች ስለሆኑ የወታደራዊ ፍርድ ቤቶች ማቋቋሚያ አዋጅ ቁጥር 10 1980 አንቀጽ 16 እና 29 ውስጥ ተከፍነዋል። በተሻሻለው ልዩ ወንጀለኛ መቅጫ ሕግ ቁጥር 214 ህዝባር 1974 ላይ ተመስርተው የሚነሱትን ማንኛቸውንም ወንጀልና የፍትሐብሔር ጉዳዮችን የከፍተኛው ፍርድ ቤት በመጀመሪያ ደረጃ የማየት ስልጣን ይኖረዋል ተብሎ በጠቅላይ ፍርድ ቤት ማቋቋሚያ አዋጅ ቁጥር 9 1980 አንቀጽ 32 ህዝባራን ተደንግጎ ይገኛል። ስለዚህም አሁን በ14ቱም ተከሳሾች ላይ የቀረበውን አንደኛ ክስ ለማየት በስነ ነገር ረገድ የዳኝነት ስልጣን ያለው የከፍተኛው ፍርድ ቤት መሆኑን አያከራክርም።